ጥላቻ ለሀቡ ያለ ጥላቻ ሀቡን የሚጠላት ሰው አንድ ሌባ፣ ሁለት ደላላ፣ ሶስት ዘረኛና ዘረኛ ብቻ ሌላ ማንም አይጠላትም። ሀቡን ከዚህ ነፃ የሆነ ሰው ማንም አይጠላትም። ጆዬ ቀጥል። ነጮች ሲመስሉ ዘካቴዝ አንደር ዘ ቴብል ይላሉ። አጀንዳው ያመጣው ማን ነው? እራሱ ነው ወይስ ሚስቶቹ ናቸው? ራሱ አጀንዳውንማ ፍረጂኝ ከህዝብ ጋር ፍረዱኝ ብሎ አጀንዳውን ያመጣው ራሱ አንድ ሴት ከሳኛለች ብሎ ራሱ የገበላውን ገንዘብ እንዳይወጣበት ስሙ እንዳይጠፋ ራሱ አምጥቶ ከዛ በኋላ አደባባይ ገበና የወጣ መጀመሪያ ራሱን አይሆንም ነበር። ቀዥቃዣ ምን ሁለት ሴት ያስመኘዋል? ቤቱን ሳያረም መጀመሪያ ቤቱን ሳያሟላ የምትበላው እንኳን ሳያዘጋጅ መኪና ውስጥ እየሸጎረ ነገራችን ላይ የአልጋ እንኳን ሳይኖር መኪና ውስጥ ፀሐይ ላይ በዚህ ይሸጉራል። አጀንዳውን ራሱ ያመጣው ከሀቢባ ጋር ክሎስ ስለሆነ ሀቢባ ፍሬንዱ ስለሆነች ለሱ የምትሸፍን ለሱ አደባብሳ የምታልፍ መስሎት ነበረ። እንደዛ ሳይሆንለት ቀረ። ሀቢባ ቤት ደግሞ ሀቅና ሀቅ ብቻ ነው የሚወራው። ሀቢባ ቤት ሀቅና ሀቅ ብቻ ነው። እንደዚህ እንዳትዪ ሶፊ ኖ መስሎት ነበር ነው የምልሽ። መስሎት ነበር ያቃታል፣ ጠንቅቆ ያቃታል። ህዝቡን አማክራ ምን ትላላችሁ ብላ ጥያቄ ደራርበን ስንጠይቃት ህዝቡ እንዲህ እያለ ነው ብላ ጠይቃ ሀቡን ያለ ምክንያት ነው እንደምንከተላት ያለ ምክንያት ነው እንደምንወዳት ከህዝብ አስተያየት ተቀብላ ጥያቄም ሆነ ምን የእሱን ጭንቀትና የእሱን ችግር ያንን ሁላ ችግሩን ያንን ሁላ ግማቱን ያንን ሁላ የተግማማ ህይወቱን እሷ ለራሷ አፍራና ጨንቋት ሳለ ከእንደገና ደግሞ እሷን መሳደቡ እሷን ማሰደቡ ምን አባቱ ያመጣል? መጀመሪያ ከመዝረክረክ መኪና ውስጥ በየመኪና ከመልከስከስ አብርፎ አይቀመጥም። እንዲህ የሚባል ነገር የለም። ሀቡ ማለት ነው በአደባባይ ስለሆነ ከህዝብ ጋር ውሳኔም ስትሰጥ ስታማክር ምን ትላላችሁ ብዙ ጊዜ ማለት ነው ጥያቄ ስንጽፍላት ህዝቡ እንዲህ እየጠየቀ ነው ብላ የሆነ ነገር ስንላት እንዲህ እኮ እያለ ነው ብላ ገባሽ? የእኛን ድምፅ ነው እዛ የምታንጸባርቀው የራሷን ብቻ አይደለም። ከእሷ እንኳን ጥያቄዎች ሲደረደሩ የረሳችው ወይ ያለፈችው ካለ እንዲህ ቅድም እኮ እንዲህ ብሎ ነበር እኮ ብለን የምናስታውሳት እኛ። ከዛ እንዲህ ቅድም ብለህ ነበር እኮ ይኸው ህዝቡ እያለ ነው ብላ ከህዝቡ ጋር ነው። በራሷ የምትወስነው ነገር የለም። ጓደኛም ምንም ቲክቶክ ላይ ነው ገባሽ የሚተዋወቁ። ስለዚህ ጓደኛም ብትሆን ብዙ አጀንዳ አብረው ስለፈቱ እንጂ ሌላ ነገር አይደለም። ስለዚህ ብዙ አጀንዳ ፈታለች እና ወደ እኔ አድልታ ኖ አታይም እንደዚህ ስለ ብሩ ራሱ እንዴት እንደምትለው እቺ ልጅ ብሩን ራሱ በልቷታል። ልጅቷን ብሩ ማሪ እቺ ልጅ እኮ ማስረጃ የብሩ ማስረጃ ቢኖር እኮ ሀቡ ደረሰኝ ትለጥፈው ነበር። በምን ስሜ እንዳይጠፋ ገለመሌ በደንብ ስሙ ይጠፋለታል፣ ቀላል ይጠፋለታል። ማሪ የብሩ ጉዳይ እኮ ምንም ማስረጃ አለመኖሯ ነው። እቺ ገንፎ እቺ ጅል ልጅ ምንም ማስረጃ የላትም። በቲክቶክ እንኳን እንደው በቮይስ እንኳን በዋትሳፕ ያወሩት ነገር ቢኖር ለብቻዋ ራሱ ስንት ሰው ነው? 300 ነው ምናምን ሰው ይዛ ቁጭ ብላ ነበረች። አሁን መሪየም የምትሏት በቃ ታዋቂ ሆነች። አለቀ ነገሩ። ተበልታለች ልጅቷ። እሱን ለማግኘት ቤት ይመጣሉ፣ ታዋቂ ይሆናሉ፣ ከዛ ቤታቸውን ከፍተው ይቀጥላሉ። እንዲህ ነው ብዙዎቹ ገባሽ? እች ልጅ 19,000 ድርሃም ገባሽ በልቷት። ኦኬ ወይም ደግሞ እንትን ያለ ማስረጃ ባሌ ነው። ኦኬ ለባሎቻችን እርግጥ ልክ ነው፣ ሂሳብ ተወራ እንትን ተፈርምልኝ ብለን አንሰጥም። ልክ ነው። ግን እንደው በጸብ ላይ እያሉ ሲቃረኑ ምናምን እሺ መቼ ነው ብሬን እንኳን የምትመልስልኝ ብላ አንድ ቮይስ ይጥፋ፣ አንድ ቮይስ ኢቃሜን ካላሰራልኝ ብሬን መልስልኝ ወይ የሆነ ነገር በሆነ ነገር እንኳን አንድ ቮይስ አንድ ዋትሳፕ የለም። አንድ ማስረጃ የለም። ቮይስ ዋትሳፕ ጽሁፍ ስለ ብሮ ያስገባት ነገር እንደዚህ ወጥመድ ውስጥ ነገር አስቻክዬ እንደዚህ ነገር ውስጥ ያስገባት ምን ተቀልሽ አስቦበት አልሞበት ነው ገባሽ? ምንም ነገር ማስረጃ እንድትይዝ አላደረጋትም ገባሽ? የዋህነቷንና ተጠቅሞ ልጅነቷን ተጠቅሞ ገባሽ? ለዛ ነው ደረቱን ነፍቶ መጥቶ ሀቢባ ጋር እንደዚህ ብሎ ይዞ የመጣው እንጂ እኮ ማስረጃ መኖሩን ቢያረጋግጥ እሷ እንደያዘች ቢያቅ ኖሮ አያቀር ነገሩ ይደፋፈን ነበረ። ግን እሷ እንደው በዋትሳፕ እንኳን የጠየቀችበት ምናምን የጠየቀችበት ስለ ብሯ የሆነ ስለ ብሯ አምኗል ነበር መጀመሪያ
ጋይስ ሪል ግን ብሯን ብር ነው አላት ብላችሁ ታስባላችሁ? ከኢትዮጵያ ይዛ ሄደች፣ ይዛ መጣች። ይህን ግን አክሴፕት አድርጋችሁታል? እኔ ግን ግን እኔ ብዙ ሰው ይዞ መሄድ አይቻልም፣ ይዞ መምጣት አይቻልም ይላል። እኔ በሪያል ሳይሆን በዶላር ይዞ ይወጣል፣ ይዞ ይገባል። እንዴት ነው ሰው እንትን የሚለው? ብዙ በጣም ብዙ ኤክሰስ አይሁን እንጂ ይዘን ገብተናል፣ ይዘን ወጥተናል። አይቻልም፣ በኢትዮጵያ ይዞ መግባት አይቻልም፣ አይቻልም፣ አይወጣም፣ አይገባም ምናምን። ማን ያለው? ብሬን ይዤ መውጣት እችላለሁ። ብሬን እኔ ወደዚህ ሀገር ስመጣ ዶላር ስለሚያስፈልገኝ ከኢትዮጵያ ዶላር ይዤ መጥቻለሁ። ለምሳሌ ምንድን ነው የሚያወሩት? ብዙ አይሁን እንጂ አንዳንዴ ተጨባጭ የሆነ አንዱ ሲጽፍ መደዳውን አይቻልም፣ አይቻልም ሆ አንዱ ሲጽፍ እንዲህ በራሳችሁ ኤክስፒሪየንስ ያደረጋችሁትን ነው እንጂ መጽሐፍ። እኔ በድርሃም ምናምን ይሄ በድርሃም ምናምን የምትሉትን ስለማላቅ መናገር ስለማልችል አልጻፍኩም በደዚህ አይነት ጉዳይ። ግን